እሺ ሰዎች ልክ ይላሉ አሁን ያስመልጠዋል። የአፌስ ሰዎች ግን አሁንም በርህ ላይ ያሉ ተጠንቀቅ። እሱ መቼም በቀላሉ አይቶኝ እርግጠኛ ነኝ ሉሊትን እንድታጣራ ልኳት ነው የሚሆነው። ዛሬ ከታሪኩ ጋር ተገናኝታ ነበር። አውርቶ እንደተለያዩ ወደ ቤት ነው ሄደችው። ስለዚህ ዛሬ ለማወጣጣት መሞከሩ አይቀርም። የሆነ ነገር ለማድረግ መሞከሩ አይቀርም። አንተ ስሜታዊ ሆነ የማይሆን ስራ እንዳትሰራ። ለመሆኑ ሴትዮዋ ለምን ነበር እንደዛ አጣርፋ የጠራች? አይ ከሷ እየጠፋ ወዴት እንደሚሄድ ነው የጠየቀች። እንደዛ ከሆነ ካሁን በኋላ ወደ ቤት መሄድ የለብህም። ስማ ናታን፣ እኛ ምንም ያህል ጥንቃቄ ብናደርግ ከሁለቱም ለማስጣል ልንቸገር እንችላለን። እሺ ልክ ነህ። ከዚህ በኋላ ቤተሰቦችን አደጋ ሊመጣል የለብኝም። አሁን ቴክስት እያደረጉልኝ ነው። ከኋላ ያሉትን ሌላ አቅጣጫ እንዲቀየሩ አድርጌያቸዋለሁ። ከፊት ለፊትም እየጠበቁ ያሉ አሉ። አቅጣጫ ቀይርና በስተቀኝ በኩል መኪና ተዘጋጅቶልሃል። እሱ እስክባ ቤት አቅራቢያ ስትደርስ ያወርደዋል። ኢንስፔክተር በጣም አመሰግናለሁ። ለእኔና ለጨረቃዬ ፍቅር አንድ እንድንሆን ስትል ብዙ ዋጋ ከፍለሃል። ለእውነታውና ለፍትህ ስል ነው። የመጨረሻው ድላችን ሁሉም ለፍርድ ቀርቦ ግቢያችሁ ውስጥ ሰርጋችሁ መደገስ ነው። ከፈጣሪ ጋር ሁሉም አልፎ አንድ ላይ እንሆናለን። የተውኳት መስሏት ብታዝንብኝም ለእሷ ስል ግን የትኛውን ጥግ ድረስ እንደሚሄድ ስታቅ መቼም በእሷ ተስፋ መቁረጥ እንደማልችል ይገባታል። አንተ በእሷ ተስፋ እንዳቆርጥ እንጂ እሷ በአንተ መቼም ተስፋ አቆርጥ። በቃ ደህና ደር። አሁን እየጠበቁ ስለሆነ ሂድላቸው። እሺ አለቃ፣ ደህና ደር። እንደዚህ እየተንጎራደሽ እንደምትጠብቂኝ ባትኖር እኮ ቀደም ብዬ ለመምጣት ሞክር ነበር። አንተ እንዴት ነው የሚያደርገው እንዴ? እኔ እኮ ልጅ ነኝ። ምን ፈራ መሰለህ እንዴ? አንቺ ላለቃሽ ውሻም ጭምር ነሽ። ምንድን ነው ናታንን ይዘሽልኝ ነው ያሉሽ እንዴ? እንዴ ቆይ እንዴት እንደዛ አሰብክ? የምትፈራው ሰው አለ እንዴ? እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው እኔ ከስራ ሰዓት ውጭ ማንንም አላወራም። እኔ ግን የግድ ታወራኛለህ። ይኸውልህ ካልሆነ ግን ጽዮንን ቀስቅሼ አባቷ እንደሞተ ነው የምናገርልህ። ሞክሪው። አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን አይደለም ናኤፍ ነው። ከአለቃሽም በላይ የሆነ ሰው። አንድ ቃል ትንፍሽ በይና የእኔ ሴቶች ጋር አስገብቼ ኤፍራታ ላይ ያረግሽውን አንድ በአንድ አንቺ ላይ ያረጋለሁ። ዝም ያልኩሽ ስለማላቅ አይደለም። ኤፍራታ አሁን የኔ ኃላፊነት ስላልሆነች ነው። ሀገር ያሸበረ ትልቅ ወንጀለኛ ናት አለ። ቆይ እንዴት ሊሆን ይችላል? እኮ በግድ ወንዱን ሲባል የነበረ ሰው ነው እንዴ? አሁን ያለቀልኝ። ሉሊት ምን እንደምታደርግ አላውቅም። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሐረግ ክፍል 97ን ይዘን ከቸች ብለናል። ናታን ምን ያደርገዋል? ምን ሳስቦ ነው ወንድ ይሁን እንዴት ተባለው ወንድ ይሆናል። ቀጣይ ላይስ ምን እንደሚፈጠር ምንድነው የሚሆነው? አብረን የምናይ ይሆናል።
ናታን የፍራታ ላይ እንትን እንዳለች አውቆባታል። ሉሊት ምን ትሆን ይሆን? ሉሊትስ ምን አስባ ይሆን? ለናታን ትነግረዋለችስ ወይስ ዝም ብላ ትቀጥላለች? አብረን የምናየው ይሆናል። ኤፍራታስ ያረገዘችው ልጅ የማን ነው? ጽዮን የማን ነው ልጅ ብላ ስትጠይቃት በውስጧ ሁለቱም ወንድሞችሽ መሆንሽ ስታቂ ምን ያህል እንደምትሰበር የማንስ ብዬ ብነግርሽ ምንስ ልትረጂ ታስቢያለሽ? ትላለች ኤፍራታ። ከውጭ ቆይታ ስትመጣ ናታን ያፌት እንትን እያላት ነበረ ጽዮን ደረሰችላት። ጽዮን ስትደርስላት እንዲህ ነው እንዴ ሚስትህን የምትለው ስትለው አይ ሌላ ነገር ነው ብለዋለይ። እንግዲህ ምን እንደሚፈጠር አብረን እናያለን። ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ስለምታበረታቱን ከእጅግ አድርገን እናመሰግናለን። ሐረግ ክፍል 97 ይሄንን ይመስል ነበረ። ቀጣይ ክፍል እስከምንገናኝ መልካም ጊዜ